ወደ በኩር ልጆቻቸው ያስተላለፉት ነበር ይላል። ተዋሱ የምትባል ማናት? ተዋሱ መሰላል ናት ልትሉኝ ትችላላችሁ፣ ግን አይደለም። አንድ የተገኘ ድንጋይ ያለ ግብጽ ላይ ጥንታዊ ጽሑፍ ነው። አሁን እሺ ናምሩድ እጅ ገባ። ከዛ የት ገባ ነው? እንትን ካላመንክ ለምንድን ነው ብኩሩን ነው ምን ያደርግልሃል? ሽጥልኝ አለው ይላል። ጽሑፍ አብርሃም የሚል ደግሞ አንድ ጥንታዊ ጽሑፍ አለ። ይሄን መጽሐፍ ጆሴፍ ስሚዝ ነው የተረጎመው። በተለይ መሚዎችን ለመጎብኘት በሄደበት ጊዜ ግብጽ ካገኘው ፓፒረስ ነው። እነዚህ ጥንት የፓፒረስ ጽሑፎች ከብራና በፊት ጭምር የነበሩ ናቸውና በተለይ ከ1818 እስከ 1822 እንደ አውሮፓ ዘመን አቆጣጠር ቴፕስ በምትባል ታውቋታላችሁ የግብጽ ጥንታዊት ከተማ በአንቶኒዮ ሌቦሌ 11 መሚዎች ማለት የደረቁ አስከሬኖች በእነዚህ ቴክኒክ የጥንት ግብጻውያንና ኢትዮጵያውያን አስከሬንን ያደርቁ ነበር ይባላል እና እንዳይፈርስ አድርገው ነው እና በጣም በየጊዜው ሲቆፈር ብዙ የሚገራርሙ ነገሮች ይወጣሉና በርካታ ፓፒሪ ተገኝተው ነበር በጥንት በእንትን የተጻፉና እነዚህ ምስጢራዊ ዶክመንቶች ጥንት ዶክመንቶች ስለነበሩ በ1830 አካባቢ ከሌቦሌ ሞት በኋላ እነዚህ በፓፒረስ የተጻፉ ጽሑፎች ወደ ኒውዮርክ ነው ሄዱት። አሁን የኛ መጻሕፍት በተለያየ ዓለማት በጀርመን ይገኛል፣ በፈረንሳይ ይገኛል፣ በሰሜን አሜሪካ እኔ ራሱ ወደ 800 ማኑስክሪፕት 400 ጥቅሎች አንብቤ ያለው ሄጄ 400 ብራና ካቶሊክ ዩኒቨርሲቲ ኦፍ አሜሪካ ካናዳ አለ እዛም አያዋቀዋለሁ ሁሉም ብዙዎቹን አቃቸዋለሁ። የኛም እንዳለ ውጪ በብዛት በፓፒረስ ያሉ ስክሮሎች አሉና ጆሴፍ ስሚዝ በፓፒረስ የተጻፉ ወደ 5 የሚጠጉ ሰነዶችን ነው የገዛው እና በተለይ ከሐምሌ እስከ ህዳር ትልቅ ስራ ነው የሰራው። በግብጽ በጥንት ይነገር የነበረ ቋንቋና ሰዋስው ራሱ ግራመር ሰዋስው ብዙ ነገር አለው። ብቻ ሰዋስው የምትባል ማናት? ሰዋስው መሰላል ናት ልትሉኝ ትችላላችሁ፣ ግን አይደለም። ሰዋስው መጠንቀቅ ያስፈልጋል። ሰዋስው ኢትዮጵያዊ ስያሜ ነው እና ስለ ሰዋስው አንድ ቀን ልነግራችሁ እችላለሁ። ብዙ ነገሮች አሉ። ምክንያቱም በተለይ አንድ የተገኘ ድንጋይ ያለ ግብጽ ላይ ጥንታዊ ጽሑፍ ነው። ያ ጥንታዊ ጽሑፍ ብዙ ምስጢራትን የያዘ ነው። በተለይ በውስጡ ያለው ዶክመንት ጠንካራ ዶክመንት ነው። ምናልባት ይሄን ነገር አሁን ማቅረብ አልፈልግም፣ ወደፊት የሚቀርብ ነው። ምክንያቱም ብዙ ነገሮች በውስጡ ስለያዘ እና ጆሴፍ ስሚዝ ያደረገው 5ቱን ሰነዶች ወደ 5 ሰነዶችን የገዛው እና ከሐምሌ ጀምሮ እስከ ህዳር ሲተረጉም ይሄን የጥንት ግብጾችን ቋንቋ በግራመር በሰዋስው መልኩ አዘጋጀ። ሌላው ደግሞ ካውዴርና ፍሌፕስን ይዞ ተርጉሞ አዘጋጀ እና በተለይ በፓፒረስ ከሚገኘው ካልተተረጎመው ጥቅል ውስጥ ዮሴፍ በግብጽ ሳለ የጻፈው ጽሑፍ የሚል አንድ አግኝቷል እና የሚገርመው ያ መጽሐፍ ወይም በፓፒረስ ያለውን ጽሑፍ ሙሉውን አንብቤዋለሁ። ሙሉ መጽሐፉን አንብቤዋለሁ። አብርሃም ከከነዓን ወደ ግብጽ በሄደበት ጊዜ በእጁ የጻፈው ነው ይላል እንግዲህ ሲተረጉመው እና በፓፒረስ የተገኘው ጽሑፍ በተለይ ምን ይላል ካነበብኩት ውስጥ የአብርሃም የልጅነት ሕይወቱን ይጽፋል። በተለይ የኛ መተርጉማን አብርሃም በልጅነቱ ሳለ ታራ ጣዖት ጠርቦ ይሸጥ እንደነበረ የአባቱን የታራን ጣዖት ይዞ በገበያ እንደሄደ ብዙ የሚነገሩት ትውፊቶች የኢትዮጵያውያን ከዚህ ጽሑፍ ላይ ያሉ ናቸውና ከከነዓን ወደ ግብጽ ያደረገውን ጉዞ ይዳስሳል። ስለ ኮስሞስና ስነ ፍጥረት በጣም ይዳስሳል። በጣም ስለ ስነ ፍጥረት ውስጡ አለበት እና እንግዲህ ከፓፒረሱ የተወሰነው ክፍል ያው አሁን ድረስ በኒውዮርክ ሜትሮፖሊታን ሚውዚየም ኦፍ አርት ይገኛል። ኒውዮርክ ያላችሁ ሄዳችሁ እንድትጎበኙት ይሄን መጽሐፍ እና ይህን መጽሐፍ ሳነብ ካገኘሁት መካከል አንዱን ነው ማካፈላችሁ እና አብርሃምን የወለደው ማን ነው ይላል? ታራ ነው። ቅዱሱ መጽሐፍ ይጽፋል። ታራ ደግሞ ናምሩድ ከለዳውያንና ኡርን ሲገዛ በከፍተኛ በመሳፍንትነት ደረጃ የአብርሃምን አባት ታራን የሾመው ይላልና ናምሩድ እንግዲህ ንጉሠ ነገሥት ሆኖ ከበታቸው የሾመው የአብርሃምን አባት ታራን ነበር ይላል። በተለይ ከለዳውያንና ኡርን በሚገዛበት ጊዜ ይላልና ናምሩድ ይላል። ይሄ ደግሞ የአብርሃም ጽሑፍ ላይ
ታላቅ ኃይል የነበረውን ልብስ አግኝቷል። ሁለተኛ ደግሞ ከቃየልም ከሌሎችም የወረደውን የጥንታውያኑን ምስጢር ያወቀና በእጁ የያዘ ነው ይላል። እንግዲህ በተለይ ደግሞ የቃላቶችን ኃይል የቃላቶችን ድርደራ ቃላቶች ያሏቸውን ኃይል ደርሶበት ነበር ይላል እና አዳም በገነት ሳለም የነበረው ምስጢራዊ መጎናጸፊያ የተሰጠው መጎናጸፊያ እሱ እጅ ነው ይላል። ቅድም እንደጠቀስኳችሁ በተለይ ያሻር ላይ ከኖህ ካም እንደወሰደና ካም ደግሞ ለኩሽ እንደሰጠው ኩሽ ደግሞ ለናምሩድ እንደሰጠው ያሻር እንደጠቀሰው ማለት ነውና በጣም እነዚህን ሁሉ ጥበቦችና ኃይልን ተጠቅሞ በባቢሎን ግንብን ለመስራት ሙከራ አደረገ ይላል እና በተለይ ሄኖክ የተገባበትን ለማወቅ ጥረት አደረገ ይላል። 5432 ክንድ ከሁለት ስንዝር ሄኖክ ተሰውሯልና ያንን ዓለም ሁሉ ለማወቅ ፈለገ ይላልና በኋላ ግን ቋንቋዎች እንግዲህ በዛ የእግዚአብሔር ላይ በሰሩት ድፍረት ቋንቋቸው ወደ 72 ሲበታተን የቃላት ኃይሎች ሁሉ ጠፉበት ይላል እና ምንም ማድረግ አልቻለም ይላል። አሁን እዚህ ላይ ነው ይሄ ታሪክ የሚያቆመው፣ እዚህ ላይ ያቆማል። እንግዲህ ይሄን ነገር ነው የሚጠቅሰው ከአብርሃም ጽሑፍ የሚለው የጥንት የፓፒረሱን ዶክመንት ካነበብኩት መካከል። አሁን ሌላ ምስጢራዊ ነገር ደግሞ አለ እዚህ ላይ። አሁን እሺ ናምሩድ እጅ ገባ፣ ከዛ የት ገባ ነው ያ ልብስ የት ገባ? አሁን ቅዱሱ መጽሐፍ ላይ አንድ ምስጢር ተቀምጧል ይላል። ለምሳሌ ኦሪት ዘፍጥረት 25 ላይ ርብቃ መንታ በማህፀኗ ጸንሳ ነበር ይላል እና ሁለንተናው ጠጉር ለብሶ የነበረ ስሙ ኤሳው የሚባል ልጅ አለ፣ አንዱ ያዕቆብ አለ እና ይሄንን ይላል። ሁለቱ ልጆቿ እንግዲህ ያዕቆብና ኤሳው ይባላሉ የርብቃ። አሁን ቁጥር 28 ላይ ያዕቆብ ወጥ ሰራ ኤሳውም ደክሞ ገባ ይላል። ምንድነው ያደከመው? ፍለጋ ደግሞ የት መሄድ ነበረብን ማለት ነው። ይሄን ለማገናኘት ያሻርን ማንበብ ነበረብን ማለት ነውና በተለይ ያሻር 28ኛው ምዕራፍ ላይ ኤሳው ይላል ለአደን በረሃ ይሄዳል ይላል። በጣም አዳኝ የነበረ ነው። ናምሩድም አዳኝ እንደነበረ ኤሳውም አዳኝ የነበረ ነው እና ለአደን በረሃ ሲሄድ ናምሩድ ከሁለት ሰዎች ጋር ሲመጣ አየው ይላል። እንግዲህ የናምሩድ እድሜ በጣም ረጅም ነበረ። ወደ 215 ዓመት ኖረ ነው የሚለው። እንግዲህ ያው በአብርሃም ጊዜ ነው። አብርሃም ይስሐቅ ብዙም አይርቅም። 215 ዓመት 125 ዓመት ነው ገዛ የሚለው እዛ መጽሐፍ ላይ እና ናምሩድን ባየው ጊዜ ፈራው፣ ኃይል አለው ስለነበረ እና ሁለት ሰዎች ይዞ ነበረ። ስለዚህ ኤሳው አድፍጦ ነበር የጠበቀው ነው የሚለው ናምሩድ ሲመጣና እንግዲህ አድብቶ ድንገት ሳያስበው ተወርውሮ ባልጠበቀበት ሰዓት ሰይፉን መዞ አንገቱን ቆረጠው ይላልና ከነዚያ ጋራ መፋለም ጀመረና ሁለቱን በጊዜው ገሏቸዋልና የናምሩድ ኃይለኛ ሰዎች በተለይ ለአደን ተበታትኖ ስለነበረ ይሄን ፍልሚያ በሚሰሙበት ድምጹን በሚሰሙበት ጊዜ ፈጥነው ሲሮጡ ኤሳው ያንን መጎናጸፊያ ጠቅልሎ ወስዶ ሸሸ ነው የሚለው። እንግዲህ የሚገርም ነው። ሸሸና በጣም እያለቀሰ ደክሞት በሐዘን ቤት ገባ ብሎ ይሄ እንግዲህ ጥንታዊ ዶክመንት ያስቀምጣልና ቅዱስ መጽሐፍ ላይ ያዕቆብ ወጥ ሰራ ኤሳውም ደክሞ ገባ ይላል። እንግዲህ አሁን እዚህ ላይ ነው ትልቁ ነገር። ስለዚህ እንደ ያሻር ምንድነው ያን መጎናጸፊያ ይዞት ገብቷል። ናምሩድን የወሰደው ኤሳው ነበር ይላል። አሁን እንደ ቅዱሱ መጽሐፍ እንግዲህ ያዕቆብ ከቀይ ወጥ አብላኝ ከንፍሮ አብላኝ ይለዋል። እኔ እጅግ ደክሜያለሁ ሲለው ያዕቆብ ደግሞ ስላወቀ ብኩርናህን ሽጥልኝ አለው ይላል። እንግዲህ ብኩርናህን ሽጥልኝ አለው በማለት አስገራሚ ነገርን ያስነብበናል። ብኩርናህን ሽጥልኝ አለው ይላል። ያ ብኩርና ምንድነው ነው? ብኩርና ምንድነው? ምክንያቱም በኩር ያልሆነ ሰው መስዋዕት ማቅረብ አይችልም እና ብኩርናን ደግሞ ለማግኘት ራሱን የቻለ አንድ ትልቅ ጸጋ ስለሆነ እንትን ያን ብኩርና ለማግኘት በጣም ፈልጎና ሽቶ ነበረ። በመሆኑም ብኩርናን ሽጥልኝ አለው ይላል። ከዛ በኋላ በንፍሮ ብኩርናው እንዴት እንደሸጠለት ይጽፋል። እዚህ ላይ ልብ አድርጋችሁ አስተምሩ። ኤሳው ደክሞት ገብቷል፣ ያን ልብስ ይዟል። አሁን እዚህ ድረስ ካስቀመጠ በኋላ
ከዚህ በኋላ የት ነው ሄደው ያ ልብስ የሚለው ደግሞ ለመመርመር ትውፊተ አይሁድን ወይም ታልሙድን ማንበብ ይገባል። ይሄን ስነግራችሁ በጣም እየገረመኝ ነው እና ታልሙድ እሱንም አንብቤዋለሁ። በጣም ሰፊ ክፍል ያለው ነው ታልሙድ ወይም ትውፊተ አይሁድ። የጥንት ይሄ የአሻር ላይ ያለውን ይሄ ጥንት በዛ ጊዜ የተደረገውን ትውፊት ሁሉ አጠናክሮ የጻፉበት ነው። ትውፊተ አይሁድ ይባላል እና ታልሙድ ገጽ ወደ 696 ኦልሞስት 700 ገጾችን ያካተተ ነውና ራሱን ችሎ ብኩርናን መሸጥ የሚል ክፍል አለና እዛ ላይ በምን እንደተደራደሩ ሲጽፍ ምን ይላል? ከናምሩድ የወሰደውን መጎናጸፊያ ይላል። ከናምሩድ የወሰደውን መጎናጸፊያ ኤሳው በሚለብስበት ጊዜ ይላል በከብቶች፣ በአውሬዎች፣ በወፎች ላይ ከተፈጥሮ ውጭ የሆነ ለውጥን አመጣ ይላልና ምንም ማደን አይፈልግም ነበረ። በየወገናቸው እየመጡ ይደፉ ነበር ይላልና በዚህ መጎናጸፊያ ምክንያት አራዊትን ሁሉ መግዛት ቻለ ይላል ኤሳው እና ለአባቱ ለይስሐቅም እያረደ ያቀርብለት ነበር ይላል። ደስ ይላም የጣመና ብዙ ጊዜ እንዲህ ያደርግለት ነበር ይላል። በቀላሉ ኃይል አደረበት ነው የሚለው። አሁን የጽሑፍ ይቀጥልና በይስሐቅ ቤት ላይ ብዙ ሰራተኞች ቢኖሩም ያዕቆብ ግን ለአባቱ በተለይ በእናቱ የተወደደ ነው። ይልቅ ኤሳው በይስሐቅ ቢወደድም እሱ ደግሞ በርብቃ ይወደዳልና በአባቱ ሞት ለሚያዝን ለነበረው ለይስሐቅ የምስር ንፍሮ ይሰራለት ነበር ይላል። የምስር ንፍሮ እዚህ ላይ በጣም አስደናቂ ነገር ነው የምነግራችሁ እና እዛው መጽሐፍ ላይ እንድታነቡት ነው የምፈልገው። የዕብራይስጦች የሂብሩቱ አጠቃላይ የይሁዶች ትውፊት ነው፣ ታልሙድ ይባላል። ገጽ 133 ላይ መጽሐፉ ያላችሁ ሰዎች እና የምስር ንፍሮ የሐዘን ምግብ ነበር ይላል። ንፍሮ እንዴ ኢትዮጵያ እኮ ሰው ሲሞት ንፍሮ ይበላል። ለምንድን ነው ይሄ ንፍሮ የሚበላው እያልኩ በጣም ሁሉ ጊዜ አስብ ነበረ። ማለት በሁሉም ኢትዮጵያ ክልል ስትዞሩ፣ በተለይ በኢትዮጵያ ክልል አለለውም በኢትዮጵያ አጠቃላይ ኢትዮጵያ ስትዞሩ በተለይ በለቅሶ በሐዘን ስርዓት ታገኛላችሁ። እዛ ሐዘን ስርዓት ላይ ሰዎች ቀብረው ሲመለሱ እንባ የሚያደርግ ንፍሮ ይመጣልና ምንድነው ይሄ ትውፊቱ ምንድነው ከየት መጣ የሚለውን ነበረ ለብዙ ጊዜ ሳስብ የነበረው። ብዙ ጊዜ መልስ አጥቼለት አንድ ቀን ለዚህ ጥያቄ መልስ አገኛለሁ ብዬ የቆለፍኳቸው እንትኖች አሉ፣ ማነሳቸው ጥያቄዎች አሉ፣ ጊዜ የሚፈታቸውና ምርምር የሚፈታቸው ብዬ ከቆለፍኩት ዶክመንት አንዱ የንፍሮ ጉዳይ ነው። በተለይ ይሄንን ፎክሎር ለምታጠኑ ለእናንተ ነው የምነግራችሁ። ለእናንተ እንደዚህ አይነት ግብአት መስጠት ምን ያህል እንደሚጠቅም አውቀዋለሁ። በተለይ የሁለተኛ ዲግሪ ጽሁፋችሁን የፒኤችዲ ዲዘርቴሽናችሁን የምትጽፉ በዚህ ላይ ካላችሁ በጣም ምርጥ ግብአት ነው የምነግራችሁ። ስለ ንፍሮ ነው ያገኘሁት። በጣም ነው የሚደንቀውና ያዕቆብ ንፍሮ ነበረ የሚያዘጋጀ የምስር ንፍሮ እያዘጋጀ ነበረ። ይሄን የሚያዘጋጀው ደግሞ በአባቱ በአብርሃም ሞት ያዝን ለነበረው ለልጁ በአብርሃም ሞት ሊያዝን ለነበረው ለአባቱ ለይስሐቅ ነበር ይላልና ምንድነው ያመነሻው ይላል። ይህ ንፍሮ ወይም የምስር ንፍሮ አዳምና ሔዋን ከአቤል ሞት በኋላ ይመገቡት የነበረው ነበር ይላል። የሚደንቅ ነው። ይሄን የሚለው የኛ ዶክመንት አይደለም፣ ታልሙድ ላይ ነው ያየሁት። የኛ ሊኖር ይችላል ጥንታዊት ጽሁፎቻችን ላይ አልተመለከትኳቸውም፣ ብራናዎቹ ላይ ግን ይሄን ታልሙድን ወይም የትውፊተ አይሁድን ወደ 700 ገጽ ይሆናል ሳነብ ያገኘሁትን ነው ማካፍና ንፍሮ ይመገቡ ነበር ይላልና ከዛ ሰፊ ክርክር ያደርጋሉ ያዕቆብና ኤሳው። ለምን የምስር ንፍሮ ትሰራለህ ይለዋል። የግዕዙ መጽሐፍ እንደውም ግዕዙ ይሄ ዶክመንት ይኸው የግዕዙ ኦሪት አንቡት። የግዕዙ ኦሪት ዘፍጥረት ምን ይላል? ወሃቦ ያዕቆብ ለኤሳው ህብስተ ወተብሲለ ብርስን ነው የሚለው። ዳቦንና ንፍሮን ሰጠው ነው የሚለው ቃል በቃል ዳቦንና ንፍሮን ወተብሲለ ብርስን ንፍሮን ሰጠው ነው የሚለው። ይሄ የኪንግ ጄምስ ቨርሽን ከእንግሊዘኛው ያመጡት ግን ዝም ብሎ ምስር ወጥ ነው የሚለው ግን ወተብሲለ ብርስን ዳቦንና ንፍሮን ሰጠው ነው የሚለውና ያዕቆብና ኤሳው ያደረጉት ንግግር እጅግ ይገርማል። ለምንድን ነው ይለዋል ንፍሮ ምሰራው ሲለው አያታችን አብርሃም በማረፉ የፍቅር መግለጫ አደርጋለሁ ይለዋልና ያን ጊዜ ኤሳው ደግሞ ያዕቆብን ይነቅፋል። ምን ይሰራል? አዳም ከሞት ተመልሷል፣ ነውስ የእግዚአብሔር ወዳጅ እንደዚሁ አብርሃምስ ምን ሊያደርገው ይችላል? ምን ይሰራል? ለምንድን ነው ይለዋልና
ያዕቆብ እዛ ላይ ምን አለው ይላል እንግዲህ መጻኢ ሕይወትን ካላመንክ ለምንድነው ብኩርናው ምን ያደርግልሃል ሽጥልኝ አለው ይላል ሽጥልኝ አለው ይላልና ከዚያም ከፍተኛ ዋጋ እንደሚያወጣ አውቆት ነበር ይላል ያዕቆብ እና ዋጋም ጨምሮ ሰጥቶታል ይላል በተለይ ይስሐቅ ከአብርሃም የተቀበለውን የማቱሳላን ሰይፍ ጨምሮ ሰጥቶታል ነው የሚለውና አይሁድ በትውፊታቸው እንግዲህ ያዕቆብ መስዋዕት ለመሰዋት ቢፈልግም ብኩርና ስላልነበረው ስለማይችል ያንን ብኩርና ከወሰደ በኋላ ሎዛ ላይ ደንጊያ ተክሎ ዘይት አፍስሶ መስዋዕት ለማቅረብ ችሏል የሚል አንድ ሳቤ ነው የጻፉትና በጣም ነገርለምና እዚህ ላይ ጥናት ካጠኑት ውስጥ የቢንጎሪዮንንም አነበብኩት ምን ይላል ርብቃም የታላቁን ልጇን የኤሳውን መልካሙን ልብስ አመጣችና ልጇን ያዕቆብን አለበሰችው ይላል ኦሪቱ እንዳለ ነው ወደ እርሱም ቀረበ ሳሞም የልብሱን ሽታ ሸተተ የልጄ ሽታ እንደ እግዚአብሔር እንደባረከው ሽታ ነው ማለቱ ያንን መጎናጸፊያ ለብሶት ስለነበረ ነው ያዕቆብ ከኤሳው ወስዶ ይሏል ሌላዎቹ ደግሞ ትውፊቶች ደግሞ ምናልባት ያዕቆብ ከተቀበለ በኋላ ለልጁ ዮሴፍ እንደሰጠውና ዮሴፍ ደግሞ ወንድሞቹ የአራዊት በላው ባሉት ጊዜ ልብሱ እንደገና ለያዕቆብ እንደመለሱለት ይጽፋሉ አሁን ግን እዛ ላይ ቆሟል ማለት ነው ከዛ በኋላ የተገባ ልብስ ፍንጭ ላገኝ አልቻልኩ እንግዲህ ከአዳም ጀምሮ ሲወርድ ሲዋረድ እስከ ኖህ እንደደረሰ በተለይ ሄኖክ ላይ እንደደረሰ ሲሰወር ለልጁ ለማቱሳላ እንዴት እንደሰጠው ኖህ ዘንድ እንዴት እንደደረሰ ኖህ ደግሞ በተኛ ጊዜ ካም እንዴት እንደወሰደበት ካም እንዴት ለኩሽ እንደሰጠው ኩሽ እንዴት ለናምሩድ እንደሰጠው ከናምሩድ ደግሞ እንዴት ኤሳው ዘንድ እንደደረሰ በኤሳውና በያዕቆብ መካከል በሚደረገው ክርክር ምናልባት ወደ ያዕቆብ እንደደረሰ ያዕቆብ ለዮሴፍ እንደሰጠው እንደገና ያዕቆብ ጋር እንደተመለሰ ብዙ ትውፊቶች ያስረዳሉ ነው እዚህ ላይ ቆሟል ይሄ ምስጢር ከዛ በኋላ የተገባ ይሄ መጎናጸፊያ የሚታወቅ ነገር የለም እኔ እስከዚህ ድረስ አጥንቻለሁ እናንተ ፈርዘር ሂዱበት ከዚህ በኋላ ደግሞ የት ደረሰ የሚለውን ጥንታዊት ዶክመንቶችን ፈልጌ አገላብጬ መርምሬ ካነበብኩኝ ለእናንተ አደርስላችኋለሁ አንዳንዶች ደግሞ ሄኖክ ሊሰወር ሲል ምድራው ይሄ ግምጃውን አውልቆ ሰማያዊ ግምጃ ያጎናጸፈው ቅዱስ ሚካኤል ነው ግማሾቹ ኤልያስ ጋር ደርሷል ዮሐንስ መጥምቅ ጋር ደርሷል የሚል የራሳቸው ምልከታ አላቸው ነገር ግን ዶክመንቱ እንዳያሻር ከሆነ ኤሳውና ያዕቆብ ጋር ቆመ ይላል እኛም እንግዲህ እዚህ ላይ እናቆማለን በዚህ መጎናጸፊያ ላይ በጣም ረጅም ቆይተናል መርምሩ ተመራመሩ እስካሁን በነበረን ቆይታ በጣም እንደረካችሁ እንደተደሰታችሁ አምናለሁ በሚቀጥለው ጊዜ ደግሞ ምርጥ ነገር ይዤላችሁ ቀርባለሁ መልካም ቆይታ ይሁንላችሁ ሰላም ሁኑልኝ